ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ሐሙስ ግንቦት 7 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ከፓርቲነት የተሰረዘው የህወሓት አመራር ከመንግስት ጋር የሚኖረን ግንኙነት በፕሪቶሪያው ስምምነት መሰረት ይቀጥላል ሲሉ መናገራቸውን መንግስት ወደ ሀገር እንዳይገቡ ከልክሏቸው የነበሩ 3 ሊቃነ ጳጳሳት ዛሬ አዲስ አበባ መግባታቸውን እንዲሁም ደግሞ በትግራይ ደቡባዊ ዞን ማይጨው ከተማ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓትን ቡድን የሚቃወም ሰላማዊ ሰልፍ መካሄዱን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። ከፓርቲነት የተሰረዘው ህወሓት አመራር ከመንግስት ጋር የሚኖረን ግንኙነት በፕሪቶሪያው ስምምነት መሰረት ይቀጥላል ሲሉ ተናገሩ። የኢትዮጵያ ምርጫ ቦርድ ህወሓት የታዘዘውን የርምት እርምጃ ተግባራዊ ባለማድረጉ እንዲሁም ደግሞ ባለፈው የካቲት ወር መጀመሪያ ለፓርቲው የሰጠው ቀነ ገደብ መጠናቀቁን ተከትሎ በትናንትናው ዕለት ፓርቲው ሰርዞታል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ይህንን የምርጫ ቦርድ እርምጃ በተመለከተ በአመራሩ በኩል ባወጣው መግለጫ ቀድሞውኑ ህወሓት እንደ አዲስ ፓርቲ መመዝገቡን የሚገልጽ ሰርቲፊኬት አልተቀበልኩም ነበር በማለት እርምጃውን ተቃውሟል። ህወሓት ይህንን ቢልም በቅርቡ ምዝገባውን በተመለከተ አስተያየታቸውን ሰጥተው የነበሩት የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ህወሓት ሰርቲፊኬቱን ከምርጫ ቦርድ ተቀብሎ እንደነበርና አንዳንድ ጥያቄዎች ሲነሱበት አልተቀበልኩም እያለ ይገኛል ሲሉ መናገራቸው ይታወሳል። የምርጫ ቦርድን ውሳኔ በተመለከተ አስተያየታቸውን የሰጡት ቦርዱ እውቅና ባልሰጠው ጉባኤ ምክትል ተደርገው የተመረጡት አቶ አማኑኤል አሰፋ የእርምጃ የፕሪቶሪያውን ስምምነት የሚጎዳ ነው ሲሉ ተናግረዋል። አቶ አማኑኤል ብሔራዊ ምርጫ ቦርድ ፓርቲዎችን የሚመዘገብበትና የሚተዳደሩበት ስርዓት በማበጀት ከማገልገል ይልቅ የራሱን አቋም ይዞ የፕሪቶሪያውን ስምምነት በሚጎዳ መልኩ ተንቀሳቅሷል ሲሉ ወንጅለዋል። ምርጫ ቦርድ የፕሪቶሪያውን ስምምነት በሚጎዳ መልኩ ነው የተንቀሳቀሰው ሲሉ ተናገሩት። ምክትል ሊቀመንበሩ የምርጫ ቦርድ ሰዎች ይህንን የሚያደርጉት ስምምነቱን ካለመቀበል የተነሳ ነው ሲሉ ቅሬታቸውን ገልጸዋል። የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያ ስምምነትን በሚጎዳ መልኩ ሲንቀሳቀሱ ቆይተዋል ሲሉም ወንጅለዋል። የህወሓትን ህጋዊ ሰውነት መመለስ ጉዳይ በፕሪቶሪያው ስምምነት መሰረት የሚታይ ነው ያሉት አቶ አማኑኤል ቦርዱ ሰርቲፊኬቱን ሰርዟል ቢልም ከኢትዮጵያ መንግስት ጋር ያላቸው ግንኙነት የተለየ ነው ማለታቸውን በመጥቀስ ቢቢሲ ዘግቧል። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠው ነሳው በሚል ወረቀት ላይ አይመሰረትም ሲሉም ተናግረዋል። መንግስት ወደ ሀገር እንዳይገቡ ከልክሏቸው የነበሩ 3 ሊቃነ ጳጳሳት ዛሬ አዲስ አበባ ገቡ። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ በኢትዮጵያ መንግስት ተከልክለው የነበሩት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ እንዲሁም ብፁዕ አቡነ ያዕቆብ ትላንት በተጀመረው የርክበ ካህናት ሲኖዶስ ጉባኤ ላይ ለመሳተፍ ዛሬ ጠዋት አዲስ አበባ መግባታቸው ተገልጿል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነትና ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳውሪዮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ህርያቆስ ተገኝተው አቀባበል አድርገውላቸዋል። መንግስት ከሳምንታት በፊት በይፋ ባወጣው መግለጫ 3ቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ እንደነበር ይታወሳል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሶስቱ ሊቃነ ጳጳሳት ወደ ሀገር መግባት በተመለከተ ባወጣው መግለጫ መንግስት ጳጳሳቱ ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ብሏል። መንግስትም የሀገሪቱን ሰላም ለማጽናት የቤተክርስቲያንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስ ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲል ገልጿል። ቋሚ ሲኖዶሱ ወደፊትም ለሀገርና ለሕዝብ በሚጠቅሙ ጉዳዮች ላይ ግንኙነቶችን በማጠናከር በጋራ ለመስራት ዝግጆች መሆናችንን እንገልጻለን ሲል አስታውቋል።
በትግራይ ደቡባዊ ዞን ማይጨው ከተማ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት ቡድን የሚቃወም ሰላማዊ ሰልፍ ተካሄደ። በዛሬው ዕለት በትግራይ ደቡባዊ ዞን ማይጨው ከተማ ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የሚቃወም ሰላማዊ ሰልፍ ተካሂዷል። በትናንትናው ዕለት በኢትዮጵያ ምርጫ ቦርድ ከፓርቲነት የተሰረዘው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባሳለፍነው ሳምንት ወይን ለተባለ የፓርቲ ልሳን በሰጡት ቃለ ምልልስ ህወሓት በክልሉ ደቡባዊ ዞን ያሉትን አመራሮች በማንሳት የራሱን አመራሮች እንደሚሾም ተናግረው ነበር። ይህንን ንግግር የሚቃወሙ ዛሬ በከተማው የተካሄደው ሰላማዊ ሰልፍ የዞኑ አስተዳደር እንደመራውና እንዳስተባበረው ተነግሯል። ከሁሉም የህብረተሰብ ክፍሎች የተጣጡ ተሳታፊዎች ባካሄዱት በዚህ ሰላማዊ ሰልፍ ቡድኑ እያራመደው ከሚገኘው ጸባጫሪ እንቅስቃሴ እንዲታቀብ አስጠንቅቀዋል። ምርጫችን ሰላም ነው፣ አስተዳደራችን ለሚነካ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለንና የሻዕቢያ ተልዕኮ ከሚያስፈጽም ኃይል ግንኙነት የለንም እንዲሁም ደግሞ ሌሎች መፈክሮችን ይዘው የወጡ ሰልፈኞች ቡድኑ ከእንቅስቃሴው እንዲቆጠብ አሳስበዋል። በሰላማዊ ሰልፉ ላይ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቲ ኪሮስ ህዝቡ ሰላሙ እንዲያስጠብቅ መልእክት አስተላልፈዋል። በሰላማዊ ሰልፍ የተገኙ እናቶች በመላና እንባ ዳግም ጦርነት እንዳይንቀሳቀስ ሲማጸኑ ታይተዋል። የማይጨው ከተማ ኮሚኒኬሽን ጽህፈት ቤት ሰላማዊ ሰልፉን በተመለከተ ባጋራ መረጃ ሰልፉ በሰላም መጠናቀቁን አስታውቋል። የዶክተር ደብረጽዮን ቃለ ምልልስን ተከትሎ አቶ ጌታቸው ረዳ በማህበራዊ የትስስር ገጻቸው ላይ ባሰፈሩ ጽሁፍ የህወሓት አመራሮች የሚያደርጉት እንቅስቃሴ ለማመን የሚከብድ ነው ብለው ነበር። በተመሳሳይ ፕሮፌሰር ክንዲያ ገብረ ህይወትም በኤክስ ገጻቸው ላይ ባሰፈሩት መልእክት የደብረጽዮን ቡድን ከተደጋጋሚ ስህተቱ የማይማር ነው ሲል መክሰሳቸውን መዘገባችን ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ኢትዮጵያ የከሰምና የተንዳዊ ስኳር መስኖ ልማት ፕሮጀክቶች ስራ በማቆማቸው በአመት 43 ቢሊዮን ብር ያጣች መሆኑን ጥናት ማመላከቱን በወንዝ ዳርቻና በመንገድ ላይ አላግባብ ቆሻሻ ያስወገዱ ከ38,000 በላይ ግለሰቦችና ድርጅቶች መቀጣታቸውን የአዲስ አበባ ደንብ ማስከበር ባለስልጣን ማስታወቁን ጨምሮ ሌሎች መረጃዎችን ያስበለጠ ይዟል። ተከታትለን እንመለስ። ሌተናል ጀነራል ታደሰ ወረደ የክልሉ ከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸውን ከኃላፊነት አሰናበቱ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የከፍተኛ ፍርድ ቤት ፕሬዝዳንቱና ምክትላቸውን ከኃላፊነት አሰናብተዋል። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋይ ብርሃነ ገብረ ተክለና ምክትላቸው ገብረ አምላክ የአብዩ ከስራ ገበታቸው መሰናበታቸው ተገልጿል። በጀነራል ታደሰ ወረደ ፊርማ ግንቦት 5 ቀን 2017 ዓ.ም የተጻፈው ደብዳቤ እንደሚያመላክተው ፕሬዝዳንቱና ምክትላቸው የስራ መልቀቂያ እንዲሰጣቸው በጠየቁትና ባመለከቱት መሰረት ከምስጋና ጋር ተሰናብተዋል። በዚህም ፕሬዝዳንቱና ምክትላቸው ከትላንትና ግንቦት 6 2017 ዓ.ም ጀምሮ ከስራ መሰናበታቸውን የተጻፈላቸው ደብዳቤ ያመለክታል። አመራሮቹ የቀድሞ ጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸውን ተከትሎ ወደ ኃላፊነት የመጡ ሲሆን ከአንዴም ሁለት ጊዜ ስራ ለመልቀቅ ጠይቀው ሳይሳካላቸው ቀርቷል። የስራ መልቀቂያ እንዲያስገቡ እንደ ምክንያት ከጠቀሷቸው ችግሮች የጊዜያዊ አስተዳደሩ ስራ አስፈጻሚ አካላት በህግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት እንደሆነም ከዚህ ቀደም መግለጻቸው ይታወሳል። አመራሮቹ በስራ መልቀቂያ ደብዳቤያቸው በአጠቃላይ የፍትህና የዳኝነት የአስተዳደር ስርዓት እያጋጠሙን ያሉ ያልተሻገርናቸው ችግሮችና ማነቆች ለመቀነስ በሌላ መንገድ የበኩላችን እንደምንወጣ በመተማመን በፍላጎታችን ስራችን ለመልቀቅ መወሰናችንን በትህትና ለማሳወቅ እንወዳለን ብለው ነበር። አክለውም ያቀረብነው ጥያቄ ተቀባይነት አግኝቶ አስፈላጊ ማስተካከያ እርምጃ እስከሚወሰድ በስራ ገበታችን እንደምንቆይ እናረጋግጣለን ብለው የነበሩ ሲሆን ይህም የስራ መልቀቂያ ደብዳቤያቸውን ተከትሎ ከስራ መሰናበታቸው ተገልጿል። በወንዝ ዳርቻና በመንገድ ላይ አላግባብ ቆሻሻ ያስወገዱ ከ38,000 በላይ ግለሰቦችና ድርጅቶች መቀጣታቸውን የአዲስ አበባ ደንብ ማስከበር ባለስልጣን አስታወቀ። በመዲናዋ አዲስ አበባ በወንዝ ዳርቻና በመንገዶች እንዲሁም የውሃና ፍሳሽ መተላለፊያዎች ላይ ቆሻሻ በማስወገድ ህግ በተላለፉ ከ3,000 በላይ ድርጅቶችና ከ35,000 በላይ ግለሰቦች ላይ ህጋዊና አስተዳደራዊ እርምጃ መወሰዱን የአስተዳደሩ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ገልጸዋል። ከተማ አስተዳደሩ ያወጣቸውን የፍሳሽና
ደረቅ ቆሻሻ አወጋገድ ሕግና ደንብ የተላለፉ ተቋማትና ግለሰቦች የገንዘብ የጉልበትና ልዩ መቀጮ ተጥሎባቸዋል ብለዋል። በአዲስ አበባ የመኖሪያ መንደሮች፣ የግል ድርጅቶች፣ ፋብሪካዎችና የመንግስት ተቋማት ደረቅም ሆነ ፍሳሽ ቆሻሻ የሚያስወግዱበት ስርዓት አለ ያሉት ሻለቃ ዘሪሁን ተፈራ የደንብ ማስከበር ባለስልጣን መስሪያ ቤቱ ክትትልና ቁጥጥር በማድረግ ሕጉን የሚተላለፉት ላይ እርምጃ እየወሰደ መሆኑን ጠቁመዋል። በተወሰዱ የቅጣት እርምጃ ተምረው የቆሻሻ አወጋገድ ስርዓታቸውን ያዘመኑ ድርጅቶችና ግለሰቦች ስለመኖራቸው የተናገሩ ስራ አስኪያጅ ወንዞች የብክለት መጠን እየቀነሰና እየጸዳ መምጣቱን ተናግረዋል። በክረምት ወራት ጎርፍ ይወስድልኛል በሚል በግለሰቦች የሚጣሉ ደረቅ ቆሻሻዎች የፍሳሽ መውረጃ ቱቦዎች እንደሚዘጉ አንስተው ከባድ ዝናብ በጣለ ጊዜ ውሃው መሄጃ በማጣቱ ምክንያት የመኪናና የእግረኛ መንገድ ላይ በመፍሰስ የትራንስፖርት እንቅስቃሴውን ያስተጓጉላል ብለዋል። ከደረቅና ፍሳሽ ቆሻሻ ጋር በተያያዘ ችግሩን በዘላቂነት ለመቅረፍ እንዲያስችል ከሚመለከታቸው ባለድርሻ አካላት ጋር እየሰሩ መሆኑን የገለጹት ስራ አስኪያጁ ጎርፍ የሚያስከትለውን አደጋ ለመቀነስ መሰረተ ልማቱን የማዘጋጀት፣ የተዘጉ ቱቦዎችን የማጽዳት እንዲሁም ክትትልና ቁጥጥር የማጠናከር ስራ እየተሰራ ነው ብለዋል። ኢትዮጵያ የከሰምና የተንዳሆ የስኳር መስኖ ልማት ፕሮጀክቶች ስራ በማቆማቸው በአመት 43 ቢሊዮን ብር ያጣች መሆኑን በጥናት ተመላከተ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት በመስኖ ልማት ፕሮጀክት የልማት አቅምና በፖሊሲ ጉዳዮች ዙሪያ ጥናት ማድረጉን አስታውቋል። በተቋሙ የግብርና እንዲሁም የገጠር ልማት ተመራማሪ ዶክተር መኮንን በቀለ ባቀረቡት ጥናት ከከሰም የስኳር መስኖ ልማት ፕሮጀክት 20700 ሄክታር መሬት ለማልማት ታቅዶ እየለማበት ያለው ግን 2000 ሄክታር ነው ብለዋል። ሊለማ የታቀደው መሬት ባለመልማቱ ሀገሪቱ በአመት 10 ቢሊዮን ብር ገቢ ያጣች ነው ሲሉ ገልጸዋል። በተጨማሪም በተንዳሆ የስኳር መስኖ ልማት ፕሮጀክት 60,000 ሄክታር መሬት በመስኖ ለማልማት ታስቦ የተገነባ ቢሆንም ካለፉት 9 ዓመታት ጀምሮ አገልግሎት እየሰጠ ባለመሆኑ በዚህም ሀገሪቱ በአመት 33 ቢሊዮን ብር ገቢ እያጣች ነው ሲሉ አብራርተዋል። ተመራማሪው አክለው አልዌሮና ጎዴ መስኖ ስኳር ልማት ፕሮጀክቶች 80,000 ሄክታር መሬት ለማልማት ታስቦ የተገነቡ ቢሆንም የታሰበው የመስኖ ልማት እየለማባቸው አይደለም። ሀገሪቱን በአመት ከአልዌሮ 5.1 ቢሊዮን ብር ከጎዴ 6 ሚሊዮን ብር እያጣች ነው ሲሉ መናገራቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። በስኳር መስኖ ልማት ፕሮጀክቶች ሊለማ የታሰበው ልማት ሙሉ በሙሉ ባለመልማቱ በግጭትና በተለያዩ ችግሮች ስራ በማቆማቸው ብልሽት ሲያጋጥማቸው ተጠግነው ቶሎ ለአገልግሎት ክፍት ባለመደረጋቸው ሀገሪቱ በአመት ማግኘት ያለባት ገቢ እንዳታገኝ ማድረጉን ጥናት አቅራቢው አክሎ አስረድተዋል። ኢራን ከአሜሪካ ጋር በኒኩለር ፕሮግራሞቿ ላይ በቀረቡት መደራደሪያዎች ለመስማማት መቃረቧን ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል ከቀናት በፊት የተጠናቀቀው ንግግር በተመለከተ ሲገልጹ ለረጅም ጊዜ ሰላም በሚል በጣም ጠንከር ያለ ድርድር መደረጉን ተናግረዋል። በባህረ ሰላጤው ሀገራት ጉብኝት እያደረጉ የሚገኙት ትራምፕ ሐሙስ ዕለት በኳታር እንደተናገሩት በኢራን ኒኩለር ፕሮግራም ዙሪያ የሚደረገው ድርድር ወደ ስምምነት እየተቃረበ በመሆኑ በቴሄራን ኒኩለር ፕሮግራሞች ላይ የሚፈጸሙ ወታደራዊ ጥቃት ሊወገድ ይችላል ብለዋል። በዶሃ ከንግድ ማህበረሰቡ ጋር ንግግር ካደረጉ በኋላ በኢራን ውስጥ ምንም አይነት የኒኩለር አቧራ እናስነሳም ብለዋል። ነገር ግን የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ አማካሪ የሆኑት አሊ ሻምካኒ ከአሜሪካ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ላይ ቴሄራን በኒኩለር ፕሮግራሞቿ ላይ የቀረቡ እገዳዎችን ለመቀበል ፈቃደኛ መሆኗን ተናግረዋል። ሻምካኒ ለኤቢሲ ኒውስ እንደተናገሩት ከሆነ ዩራኒየሞችን አሜሪካ የጣለችው ማዕቀብ የምታነሳ ከሆነ ለመተው ዝግጁ ናት ብለዋል። በቴሄራን የኒኩለር ፕሮግራም ላይ መጨረሻ ድርድር የተካሄደው እሁድ ዕለት ሲሆን ሁለቱም ወገኖች ዳግም ለመገናኘት ከስምምነት ላይ ደርሰው ነበር። የአሜሪካ የመካከለኛው ምስራቅ ልዑክ ስቲቭ ዊትኮት ውይይቱ አበረታች ነበር ሲሉ የኢራኑ የውጭ ጉዳይ ሚኒስትር በበኩላቸው አስቸጋሪ ነገር ግን ጠቃሚ እንደነበር ገልጸዋል። ዶናልድ ትራምፕ በኢራን የኒኩለር ፕሮግራሞች ላይ እየተካሄደ ያለው ንግግር የማይሳካ ከሆነ ወታደራዊ እርምጃ ለመውሰድ ዝተው እንደነበር ይታወሳል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩሰላም ተሾመ ይዛለች። በድጋሚ አብራችሁን ቆዩ። የፌዴራል ታክስ ይግባኝ ኮሚሽን በ9 ወራት ውስጥ ከ3 ቢሊዮን ብር በላይ የሚያወጣ መዝገብ ውሳኔ አሳልፏል አለ። የፌዴራል ታክስ ይግባኝ ኮሚሽን በተያዘው በጀት ዓመት ባለፉት 9 ወራት ከ3.5 ቢሊዮን ብር በላይ የዳኝነት ውሳኔዎችን ማስተላለፉን አስታውቋል። የፌዴራል ታክስ ይግባኝ ኮሚሽን ፕሬዝዳንት አቶ ሙልጌታ አያሌው የኮሚሽኑን የ9 ወራት አፈጻጸም በተመለከተ በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም በ2017 ዓ.ም ከ9 ቢሊዮን ብር በላይ
የያዙ 1144 መዝገቦች በኮሚሽኑ መከፈታቸውን ተናግረዋል። በዚህም ባለፉት 9 ወራት 3.5 ቢሊዮን ብር በያዙ 686 መዝገቦች ላይ ውሳኔ መሰጠቱን አቶ ሙሉጌታ ተናግረዋል። አክለውም ከባለፈው በጀት ዓመት ጋር ሲነጻጸር የዘንድሮ የተሻለ አፈጻጸም የታየበትም ነው ብለዋል። ውሳኔ ያገኙት 686 መዝገቦች ወደ 3.5 ቢሊዮን ብር የያዙ መዝገቦች ናቸው። ቀሪ የኮሚሽኑ መዝገቦች ያው ሌሎች ሂደቶች ስላሏቸው መልስ የቃል ክርክር የመሳሰሉት ስላሏቸው በዛ ሂደት ላይ ናቸው። ወደ 6 ቢሊዮን ብር ያለውን ገንዘብ የያዘው መጠን ገና ክርክር ላይ ነው ያለው። እንግዲህ አፈጻጸማችን ቅድም እንዳልኩት ካለፈው ዓመት ጋር ስናነጻጽረው በ234 መዝገብ ብልጫ አለው። ቅሬታው እየጨመረ ነው ማለት ነው። ቅሬታውም ይጨምራል፣ የኛም የመፈጸም አቅም እየጨመረ ነው። በ234 መዝገብ ብልጫ ያለው ውሳኔ አሳልፈናል ማለት ነው። አጠቃላይ ክርክር ያረፈባቸው መዝገቦች እነዚህ ናቸው። ሌላው የኛን ውሳኔ ጥራት የምንመዝንበት ውሳኔያችን ጥራት አለው የለውም ብለን የምናይበት ከኛ ወደ ከፍተኛ ፍርድ ቤት መዝገቦች ይግባኝ ይጠየቅባቸዋል። እኛ ውሳኔ የምንሰጥበት መዝገብ ቅሬታ ያለው አካል ከፍተኛ ፍርድ ቤት ይግባኝ ይጠይቃል። እዛ ላይ ወደ 356 መዝገቦች የይግባኝ ግልባጭ ጠይቀው ከኛ ወስደው ነበር። ነገር ግን ወደ ከፍተኛ ፍርድ ቤት ቀርበው ከታዩት መዝገቦች ውስጥ ያስቀርባሉ የተባሉት የኛ ውሳኔዎች 17 መዝገቦች ብቻ ናቸው። ሌሎቹ መዝገቦች ወደ 339 የሚሆኑት መዝገቦች ወይም 95% አካባቢ የሚሆነው የኛ ውሳኔ ጸንቷል። ከኮሚሽኑ አገልግሎት ፈልጎ የሚመለስ ባለ ጉዳይ አይኖርም ያሉት ኮሚሽነሩ፣ ነገር ግን ወደ ኮሚሽኑ ፋይል ለመክፈት 2 መስፈርቶች መሟላት እንዳለባቸውም ጠቁመዋል። አንዱ 50% ማስያዝ ይጠበቅበታል። ቅሬታ የሚያቀርብበትን የገንዘብ መጠን የገቢዎች ጉዳይ ከሆነ፣ የጉምሩክ ጉዳይ ከሆነ 100% ከፍሎ መምጣት አለበት የተያዘውን ዕቃ። ይሄ እኛ አይደለንም፣ እኛ ልንፈቅድም ልንከለክልም አንችልም። የህዝብ ተወካዮች ምክር ቤት ያወጣው ህግ ነው። ይሄ እነዚህ ሪኳየርመንት አንዱ ይሄ ነው። ሁለተኛው በ30 ቀን ውስጥ መምጣት አለበት። የውሳኔ ማስታወቂያ በደረሰው በ30 ቀን ውስጥ። እኛ እንደውም ምን አድርገናል? ከአቅም በላይ ቢሆን ብለን መመሪያ አውጥተናል። የማራዘሚያ የተወሰነች ለ15 ቀን ብቻ በፕሬዝዳንቱ የሚራዘምለት ብለን ያወጣነው አለ። ከዛ ውጭ ግን አይቻልም። እነዚህን አሟልቶ የመጣ ሁሉ ግን ይመዘገባል። ኮሚሽኑ ከ2011 እስከ 2017 ሶስተኛ ሩብ ዓመት ከ22 ቢሊዮን 800 ሚሊዮን ብር በላይ መጠን የያዙ መዝገባትን በማከራከር ውሳኔ መስጠቱን አስታውቋል። ኮሚሽኑ በ2018 ዓመተ ምህረት በአማራ፣ ኦሮሚያና ሲዳማ ክልሎች የታክስ ይግባኝ ኮሚሽን ለማቋቋም እቅድ መያዙንም ኮሚሽነሩ አክለው ተናግረዋል። የፌዴራል ታክስ ይግባኝ ኮሚሽን በገቢዎችና ጉምሩክ ቅሬታ ያላቸው ሰዎች መጀመሪያ ቅሬታቸውን በተቋሙ አቅርበው ተቋሙ ምላሽ ካልሰጣቸው በይግባኝ ቅሬታቸውን ተቀብሎ ውሳኔ እንዲያገኙ የሚያደርግ ተቋም መሆኑ ተጠቁሟል። አቢሲኒያ ባንክ ያዘጋጀው የሴቶች የተሰጥኦና የስራ ፈጠራ ውድድር ተጠናቀቀ። አቢሲኒያ ባንክ የ2025 ዓለም አቀፍ የሴቶች ቀን ማርች 8ን ምክንያት በማድረግ የተዘጋጀው የእችላለሁ መርሃ ግብር ውድድር ተጠናቋል። ይህንንም ተከትሎ ዛሬ ግንቦት 7 ቀን 2017 ዓ.ም በኃይሌ ግራንድ ሆቴል የሽልማት ስነ ስርዓቱ ተካሂዷል። ከየካቲት 24 እስከ መጋቢት 8 እችላለሁ በሚል መሪ ቃል ለአራተኛ ጊዜ የሴቶች የተሰጥኦና የስራ ፈጠራ ውድድር ሲካሄድ የነበረ ሲሆን መርሃ ግብሩ ሙዚቃ ወይም በድምጽ በቲክቶክ ቪዲዮና በስራ ፈጠራ ውድድሮች ላይ ተሰጥኦ ያላቸው ሴቶች መሳተፋቸው ተገልጿል። ተወዳዳሪዎች ያቀረቡት ስራ በባለሙያና በማህበራዊ ሚዲያ በሚሰጥ የህዝብ ድምጽ ተለይቶ አሸናፊዎች መመረጣቸው በመድረኩ ላይ ተገልጿል። በዚህም በስራ ፈጠራ ውድድር አሸናፊ ለሆኑ 50 ሴቶች ለስራ ማስፋፊያ የሚሆን በአነስተኛ የወለድ ምጣኔ ካለመያዣ 500 ሺህ ብር የብድር አገልግሎት በአጠቃላይ 25 ሚሊዮን ባንኩ ቃል በገባው መሰረት ተፈጻሚ ማድረጉን አስታውቋል። በተመሳሳይ በድምጽ እንዲሁም በቲክቶክ አጭር ቪዲዮ ተወዳድረው ከ1 እስከ 3 ለወጡ እንስቶች ከ50 እስከ 100 ሺህ ብር መስጠቱን በመድረኩ ላይ ተገልጿል። አቢሲኒያ ባንክ ከዚህ ባለፈ ከ3 ዙሮች በተለየ መልኩ በዘንድሮ የእችላለሁ አራተኛ ዙር የሴቶች የተሰጥኦና የስራ ፈጠራ ውድድር ለ1 ሳምንት የቆየ የደም ልገሳ መርሃ ግብር፣ ለ5 ቀን የቆየ የሴቶች ስራ ፈጣሪ የተሳተፉበት ባዛር እንዲሁም ለ400 የሚሆኑ ስራ ፈጣሪ ሴቶች የስልጠና መርሃ ግብር ማከናወኑም ተገልጿል። ይህም
የባንኩን አደይና ዛሃራ የሴቶች የቁጠባ ሂሳብ አገልግሎቶችንና ተያያዥ ባህሪያቱን ለማስተዋወቅ በሴቶች ጉዳይ ላይ ከሚሰሩ ተቋማት ጋር ያለውን ግንኙነት ለማጠናከር በአነስተኛ የንግድ ስራ ላይና በስራ ፈጠራ ላይ የተሰማሩ ሴቶችን ወደ ባንኩ ለማምጣት ያግዛል ተብሎለታል። በተጨማሪም አቢሲኒያ ባንክ ከወጣቶች ጋር ያለው ግንኙነት ከፍ እንዲል የባንኩን ተቀማጭ ገንዘብ መጠን ለማሳደግና አዳዲስ ደንበኞች እንዲመጡ ለማድረግ እንዲሁም ማህበራዊ ኃላፊነትን ለመወጣት ማስቻሉም በመድረኩ ላይ ተገልጿል። በህንድና ፓኪስታን ግጭት ሳቢያ በአዲስ አበባ ሊካሄድ የታቀደው የፓኪስታን ኤግዚቢሽን ላልተወሰነ ጊዜ ተራዘመ። በአዲስ አበባ በሚገኘው ሚሊኒየም አዳራሽ ከግንቦት 7 እስከ ግንቦት 9 ቀን 2017 ዓ.ም ድረስ ሊካሄድ የነበረው ሜድ ኢን ፓኪስታን ኤግዚቢሽን ላልተወሰነ ጊዜ እንዲራዘም መደረጉ ተሰምቷል። ይህ የንግድ ትርኢት ከ100 በላይ የሚሆኑ ታዋቂ የፓኪስታን አምራቾችን በማሳተፍ በጨርቃጨርቅ፣ በመድኃኒት፣ በኢንጂነሪንግና በግብርና ምርቶች ማቀነባበርን ጨምሮ በተለያዩ ዘርፎች ያላቸውን የኤክስፖርት አቅምና የፈጠራ ምርቶቻቸውን ለማሳየት ታቅዶ እንደነበር ይታወሳል። ይሁን እንጂ አዘጋጆቹ ባወጡት መግለጫ በቅርቡ በህንድና ፓኪስታን መካከል በተፈጠረው አስገዳጅ ሁኔታ ማለትም ግጭት ምክንያት ኤግዚቢሽኑ ላልተወሰነ ጊዜ እንዲራዘም መደረጉን አሳውቀዋል። ይህ የ3 ቀናት ዝግጅት በፓኪስታን መንግስት፣ በንግድ ሚኒስቴር፣ በፓኪስታን የንግድ ልማት ባለስልጣንና በአዲስ አበባ በሚገኘው የፓኪስታን ኤምባሲ የንግድ ክፍል የተዘጋጀ ሲሆን የንግድ ለንግድ ግንኙነቶች ለማጠናከርና ጠቃሚ ሽርክናዎችን ለመፍጠር ምቹ መድረክ ለመፍጠርም ታቅዶ ነበር። አዘጋጆቹ ይህንን በቀጣይ ስለ ዝግጅቱ የሚኖር ሂደት በደብዳቤ ለሚመለከታቸው አካላት የሚገለጽ መሆኑንም አሳውቀዋል። ስትከታተሉት የነበረው የዕለተ ሐሙስ ግንቦት 7 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት